እንደምን ዋላችሁ? እንደምን ቆያችሁ? እንደምን ከይሳት ደረሳችሁ? ከይሳት ያደረሰን ከዚህም ስፍራ በማያልቀው ምሕረቱ ቸርነቱ የሰበሰበን በባህሪው ሞት በመንግስቱ ሽረት የሌለበት ትናንት የነበረ ዛሬም ያለ ዓለምን አሳልፎ የሚኖር ሰማያትን በቃሉ ያጸና ምድርን በውሃ ላይ የፈጠረ ሁሉን አሳልፎ በዘላለማዊ መንግስቱ የሚኖር አንድነቱ በሶስትነቱ የማይጠቀለል ሶስትነቱ አንድነቱን የማይጠቀልለው አንድነቱ ሶስትነቱ አንድነቱን ሳይጠቀልለው ሳይከፋፍለው በአንድነት በሶስትነት በምስጋና የሚኖር የአባቶቻችን አምላክ የእኛም አምላክ አምላካችን ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ሐመሩ ለኖህ እንተ ይረከባ ማየአይ የጥፋት ውሃ ያላገኛት የኖህ መርከብ የምትባል ቀዳሚት ሔዋን ጥንተ መርገም አበሳ ዘጥንት የሚባለው የሌለባት ያላገኛት የአካላዊ ቃል እናቱ የሁላችን መጽናኛ የፍጥረት ሁሉ መክበሪያ የመላእክትን መመኪያ ድንግል ማርያም ስሟ ለዘላለም የተመሰገነ ይሁን። ዛሬ የምንማማርበት የትምህርታችን ርዕስ ቅዱስ ጳውሎስ ከጻፋቸው መልእክታት የመጀመሪያው የሮሜ መልእክቱ ነው ይታወቃል። በሮሜ መልእክቱ ምዕራፍ 12 ቁጥር 19 ላይ ያለችዋን ኃይለ ቃል መነሻ አድርገን እንማራለን። ቁጣን አሳልፏት በሚል ኃይለ ቃል ነው የምንማረው። አይልፍዋ ለመዓት ቁጣን አሳልፏት። ቅዱስ ጳውሎስ ለሮሜ ክርስቲያኖች በጻፈው ምዕራፍ 12 ቁጥር 19 ላይ የምናገኘው ኃይለ ቃል ነው። እስኪ ኃይለ ቃሉን አብረን እንበል። ቁጣን አሳልፏት በሉ እስኪ። ቁጣን ምን በሏት? ማንን አሳልፏት? ቁጣን ምን እናድርጋት? አሳልፏት ብሎ ቅዱስ ጳውሎስ አስተምሯል። ቅዱስ ጳውሎስ ክርስቲያን ከመሆኑ በፊት የክርስትና ጥላ በነበረው በአይሁዳዊነት የሚኖር ነው። እሱ ራሱ ስለ ራሱ ሲናገር ፈሪሳዊ ነበሩ፣ ብንያማዊ ነበሩ፣ ዕብራዊ ነበሩ፣ ኦሪታዊ ነበሩ እያለ ራሱን ገልጾ በብዙ መልእክቶቹ አስተምሯል። በዋናነት ግን የቅዱስ ጳውሎስ በይሁድነት እምነት እያለ አንዱ ለእግዚአብሔር የቀናው መስሎት ክርስቲያኖችን ያሳድድ ነበር፣ ያስራቸው ነበር፣ ከዋሉበትም አያሳድራቸውም ነበር። ይህንን የሚያደርገው ራሱ ሐዋርያው እንደነገረን ለእግዚአብሔር የቀናው ስለመሰለኝ ነው ይላል። ለአባቶቼ ሕግ የቀናው ስለመሰለኝ ነው ብሏል። ብዙዎቹ ጌታን የሰቀሉ አይሁድም ሁሉም ቀንተው ተመቅኝተው አይደለም። ብዙዎቹ እንዘ ይመስሎሙ ዘቀኑ ለሕገ እግዚአብሔር ሰቀልው ወለወልደ እግዚአብሔር ይላሉ አባ ጊዮርጊስ። ለሕገ እግዚአብሔር የቀኑ መስሏቸው እግዚአብሔርን ያገለገሉ ከልባቸው ማለት ነው ያገለገሉ መስሏቸው ማስተዋልና መመርመር ስለሌለበት አገልግሎታቸው የእግዚአብሔርን ልጅ ሰቅለውታል ማለት ነው። እንዘ ይመስሎሙ ዘቀኑ ለሕገ ሙሴ ሰቀልው ወለአምላከ ሙሴ። ጌታ ኢየሱስ ክርስቶስ ሲያስተምር ሰንበትን ሻረ ብለው ሰንበት ደግሞ እንዲከበር የሙሴ ሕግ ስለሚያዝ ለሙሴ ሕግ የቀኑ መስሏቸው የሙሴን አምላክ ኢየሱስ ክርስቶስን ሰቅለው ገለዋል ማለት ነው። ብዙ ጊዜ ለቤተ ክርስቲያን ስርዓት ተቆርቋሪ መስለው የቤተ ክርስቲያንን ስርዓት በጥፉ የሚያፈርሱ ብዙ ሰዎች አሉ። ቅዱስ ጳውሎስ እንደዚያ ያለ ሰው ነበር ከመምጣቱ በፊት።
ክርስቲያኖቹ የሚፈሩት ነበር። ክርስቶስ አምላክ እንደሆነ ያላመነ ነበር። ብዙ ድውያንን ሲፈውስ ማመን ያልቻለ ያቃተው ነበር ቅዱስ ጳውሎስ። ዕውራን ሲበሩ ያይ ነበር። አልዓዛር ሲነሳ ያይ ነበር። በዚሁ ሀገር የነበረ ነው። በምሴተ ሐሙስ እንኳን ጌታን ከያዙ አርበኞች መካከል አንዱ ቅዱስ ጳውሎስ ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስን የአይሁድ ወታደሮች መጥተው ሲከቧቸው ደቀ መዛሙርቱን እሱ እንዳይፈሩ ብቅ ብሎ መነ ተሐስሱ አላቸው። ማንን ትፈልጋላችሁ አላቸው። ኢየሱስ ናዝራዊ፣ የናዝሬቱ ሰው ኢየሱስን ነው የምንፈልገው አሉ። ከቃሉ ጋር ናቸው። እኔ ነኝ ሲላቸው ወደ ኋላቸው ወደቁ። ወደ ኋላ የወደቁት መውደቅ ጽኑ ነው፣ መጥፎ አደጋ ያደርሳል። እንደዚሁም ፍጻሜያችሁ አያምርም እመኑ ሲላቸው ነው። በኃይላችሁ አትይዙኝም በፈቃዴ ነው የሚያዝላችሁ ሲላቸው ነው። ይሄንን እንኳን አይቶ ያላመነ ነበር ቅዱስ ጳውሎስ። አሁን ዛሬ አንድ ሰው በልብ ያለውን ሌሊት የማስበውን ነገረኝ ብሎ ያንን የአዋቂነት የትክክለኛነት መለኪያ አድርጎ ብዙ ሰው የሆነን ሰው ሊከተል ይችላል። ምን ብዙ ሰው አሁን እዚህ ያላችሁት የምታስቡትን ግማሹን አሁን ማወቅ ያቅተናል። የቤት ኪራይ ያስቸገረው ሰው፣ ገንዘብ አልበረክት ያለው ሰው እዚህ አለ ብድግ በል ብል ሁሉ ሰው አይነሳም። በተለይ በዚህ በወንዶቹ በኩል አሁን ይሄ እውቀት ነው። አሁን ይሄ መንፈስ ቅዱስ አድሮበት መንፈሳዊ ሆኖ ነው ይሄን ያወቀው። ገንዘብም የማይበረክትልን ብዙዎቻችን ደሞዛቸው ትንሽ ስለሆነ ነው። ሀሳብ የሚበዛብህ መረጋጋት ያቃተ እሱ ኑሮ ውድ ስለሆነ ነው። በተለያየ ጉዳይ ሰው ላይረጋጋ ይችላል። ሰው ግን ማህበራዊ ሕይወት ያለው ሰው በህዝብ መካከል የሚኖር ሰው ይሄንን ቢናገር ነቢይ አያሰኘውም፣ እውነተኛ ሰው ነው አያሰኘውም፣ ወይንም የልብ አውቃ ነው አያሰኘውም። እሱ ራሱ የራሱን ስሜት ሲናገር የኔ ስሜት እዚህ ካላችሁት ከብዙዎቻችሁ ጋር ሊመሳሰል ይችላል። የኔን ስናገር የዛሬው መምህር እኮ ነቢይ ነው አይባልም ማለት ነው። መመርመር ያስፈልጋል ማለት ነው። ቅዱስ ጳውሎስ ግን ልበ ጠንካራ ሰው ነበርና ኋላ ነው የብርሃን መብረቅ ጌታ ቡግ አድርጎ አይነ ህሊናውን አይነ ስጋውን አጥፍቶ አይነ ህሊናውን ያበራለት። አይነ ስጋውን ማለት ተገልጦ የማያይ ሆነ አይኑ ይላል። ልቡ ነው ግን የሚያይ ሆነ ማለት ነው። በእውነቱ አምላካችን ልባችንን ያብራልን። ከዚያ በኋላ ስለ ትዕግስት የሚያስተምር ሆነ። አነ ሙቁሁ ለክርስቶስ ይላል። እኔ የክርስቶስ እስረኛ ነኝ፣ በእስረኛነቴም አላፍርበትም ይላል። በሰንሰለቴ አላፍርበትም እያለ ያስር የነበረው በመታሰሩ የሚኮራ ሆነ ማለት ነው። የሚኮራ ደስ የሚሰኝ እስር ቤት ሆኖ ሲጽፍ መልእክት ለምእመናን ላስተማራቸው ተፈስሑ በእግዚእነ ይላል። በጌታችን ደስ ይበላችሁ እያለ እጁ እግሩ በሰንሰለት ታስረው ደስ የሚሰኝ ሆነ ማለት ነው። ክርስትና ሲገባው እንደዚህ ነው። እጄ እግሬ ታስሯል፣ የእግዚአብሔር ቃል ግን አይታሰርም እያለ የማይሰጥ የማይታክት ሆነ ማለት ነው። ክፉዎቹን በቸርነቱ ይመልስልን። አባ ጊዮርጊስ ዘጋስጫ ቅዱስ ጳውሎስን የትዕግስት ፍሬ ነው ይሉታል። እየሰማችሁ ነው አላችሁ? እንደምን አመሻችሁ። የትዕግስት ፍሬ ይሉታል። ቅዱስ ጳውሎስ ጌታን ሲያሰቅል ሲያስገርፍ ነበር። ከአይሁድ ምሁራን መካከል አንዱ ሆኖ ቅዱስ እስጢፋኖስን ያስገደለ እሱ ነበር፣ ወይም ከገዳዮቹ አንዱ ነበር። ብዙ ክርስቲያኖችን አሳዷል ቅዱስ ጳውሎስ። በዚያን ጊዜ ጌታ ቅዱስ ጳውሎስ እንዲሞት አድርጎት ቢሆን ይሄ ይቻለዋል። እግዚአብሔር ይቀትል እግዚአብሔር ያሃዩ ተብሏል። እግዚአብሔር የወደደውን ሊያድን ይችላል፣ ለሞት የሚገባውንም ሊገል ይችላል እግዚአብሔር። ነገር ግን ቅዱስ ጳውሎስን ያን ሁሉ መከራ በቤተ ክርስቲያን ላይ ሲያደርስ እግዚአብሔር አልቀሰፈውም ነበር፣ ታገሰው ማለት ነው። ታግሶት ከኖረ በኋላ ቅዱስ ጳውሎስ ሲመለስ ባጠፋው እጅግ ብዙ እጥፍ አድርጎ ምዕመናንን አገለገላቸው። ቅዱስ ጳውሎስ መጣ ሲባል መንገድ ቀይረው ሰው ልብሱን ቀይሮ ፈርቶ ከሀገር ከከተማ ወጥቶ ይሸሽ ነበር ፊት ማለት ነው። አሁን ደግሞ ቅዱስ ጳውሎስ መጣ ሲባል
የቀሚሱን ጨርቅ የቀሚሱን ጫፍ እየቆረጡ እየወሰዱ በታመሙ ሰዎች ላይ ሲጥሩት የቀሚሱ ጫፍ ተቆርጦ እኮ ነው ከአካሉ ከተለየ በኋላ። የጌታ እንኳን ቀሚሱ ያቺ ደም የሚፈሳትን ሴት ያዳናት ለብሶት ሳለ የቀሚሱን ጫፍ ስትነካ ዳነች አለ። ቅዱስ ጳውሎስ ግን ልብሱ ከቅዱስ ጳውሎስ አካል ከተለየ በኋላ ተለይቶ ሌላ ሀገር ሄዶ የልብሱ ጫፍ ድውዩ ላይ ሲቀመጥ ይፈወስ ነበር ማለት ነው። ለዚያ ነው በእኔ ያመነ ከእኔ በላይ ከዚህ ታምራት በላይ እኔ ከማደርገው በላይ ያደርጋል የተባለው አንዱ ይሄ ነው ማለት ነው። ጌታ ልብሱን ለብሶ ሳለ የልብሱን ጫፍ ብትነከው 12 ዓመት ደም ሲፈሳት የነበረችዋ ሴት ድናለች አይደል? ለብሶ ሳለ ማለት ነው። አካሉ ጋር ሄዳ ተጠግታ። ቅዱስ ጳውሎስ ግን ከዚያ፣ ቅዱስ ጴጥሮስ በጥላው ማለት ነው። ከዚያ በተለየ መልኩ እንደዚህ አድርጎ የትዕግስት ፍሬ ሆነ ነው። ዛሬ የሚያበሳጩን በሞቱ የምንላቸው ስንት ሰዎች ናቸው? እገሌ ቢሞት ቤተክርስቲያን ታርፍ ነበር የምትሏቸው አሉ አይደል? እገሌ ቢሞት ሀገር ታርፍ ነበር የምትሉ ብዙ ሰው እንደዚያ ይላል። ቅዱስ ጳውሎስን ያን ሁሉ መከራ ሲያመጣ ቅዱስ ጳውሎስን እኮ ቢገድልን ስደት የለም ነበር የሚሉ ሰዎች ሊኖሩ ይችሉ ነበር ያን ጊዜ። ነገር ግን እግዚአብሔር ታገሰው፣ እድሜን ሰጠው፣ ታገሰው። አንድ ቀን ሲመለስ ግን ቤተ ክርስቲያንን ባሳደዳት ልክ ዓለምን ዞሮ ያስተማረ ምዕመናንን ለክርስቶስ የሰበሰበ ለክርስቶስ አጨኋችሁ ይላል። ብርሃነ ዓለም ተባለ፣ የቤተ ክርስቲያን ብርሃን ተባለ ማለት ነው። በረከቱ በሁላችን ላይ ይደረብን። ስለዚህ የምንታገሳቸው ወንድሞቻችን ነገ እጅግ የሚጠቅሙ ሊሆኑ ይችላሉ። ዛሬ ላይ ጥፋት ሲያደርጉ ያየናቸው ሁሉ ይሞቱ ካል አስቸጋሪ ልንልም አይገባንም። በእውነት አልተፈቀደልንም። በኦሪት ዘፍጥረት ምዕራፍ 49 ቁጥር 27 ላይ ስለ ቅዱስ ጳውሎስ ከተነገረው ትንቢት አንዱ ብንያም ተኩላ መሳጢ ተብሏል። ጳውሎስ ከብንያም ነገድ ወገን የተወለደ ነው። ብንያም እንደ ተኩላ ቀሚ ነው ተብሎ ተጽፏል። በጠዋት የሰዎችን ገንዘብ ይዘርፋል፣ በሰርክ ግን ለዘረፋቸው መልሶ ይሰጣል ማለት መጀመሪያ ከማመኑ አስቀድሞ ምዕመናንን ያሳድዳል። ከዚያ በኋላ ግን ለምዕመናን አባት መምህር ይሆናል ማለት ነው። እሱ ሲያስተምር ምን አለ ታዲያ? አይልፍዋ ለመዓት ቁጣን ምን በሏት አለ። ተናገሩ እንጂ አርምሞኛ ነው፣ ዝምተኛ ነው እንደ አዲስ አበባ ሰው። ቁጣን አሳልፏት አለ። ስለ ትዕግስት እያስተማረ ነው ማለት ነው። ቁጣ ሰው የማይፈቅደው ሊሆንበት የማይወደው ነገር ሆኖበት ሲያይ የሚያሳየው ገጸ ባህሪ ቁጣ ይባላል፣ ወይም ጠባይ ያሳያል ያን ጊዜ። ይህም በብዙ ሰዎች ተገልጿል። አባታችን አዳም ሔዋንን ተቆጥቷት ያውቃል። ወርእያ አዳም ለሔዋን በዓይነ መዓት ይላል። ሔዋንን በቁጣ ዓይን አይቷት ያውቃል። የቁጣ ዓይን ማለት ፊቱን ጭምድድ አድርጎ አሁን እኛ እንደዚያ እናውቀዋለን፣ ህይወታችን ስለሆነ ማለት ነው። ፊቱ ልውጥውጥ ይላል ሰውየው ማለት ነው። ሲቆጣ ፊቱን አይተኸዋል ይባላል። በዚያ የሚገለጸው ስሜት ቁጣ ይባላል። ነገር ግን ቁጣን አሳልፏት ማለት ዛሬ የምንማረው ትዕግስትን ስለመለማመድ የሚያበሳጩ ነገሮችን እንዴት እንለፋቸው የሚሉትን ስለሆነ የምንማረው። ቁጣ የሚገባበትም ጊዜ አለ፣ የማይገባበትም ጊዜ አለ። ቁጣ ቀኖና፣ አልፎ አልፎም ስርዓት ነገር፣ ክብረ ነክ፣ ግለ ጉዳይ ሲሆን መቆጣት እንደማይገባ መጽሐፍ ይነግረናል። የሰማችሁ ነው። ለምሳሌ አንዱን ሰው እገሌ ሌባ ቢለው ሃይማኖት ነክ ነው ግለ ክብረ ነክ ነው? ክብረ ነክ ነው አይደል? አዎ። እንደዚህ ሲለው ራስህ ሌባ ማለት የለበትም። ያ ሰው ሌባ ብሎ መሳደቡ ጥሩ አድርጓል አላደረገም? የመጀመሪያው አላደረገም አይደል? ስለዚህ እዚያ ቦታ ላይ ያ ሰው ያንን ሰው ሌባ ሲለው አንድ ጥፋት ተፈጽሟል አይደል? ታዲያ ጥፋት ከሆነ ይሄኛው ደግሞ መልሶ አንተም ሌባ ሲለው ልማት ሊሆን ይችላል
ስለዚህ ስንት ጥፋት ይሆናል ማለት ነው? 2 ይሆናል ማለት ነው። ስለዚህ ጥፋትን ላለማባዛት ያኛው ሲሰድበው ይሄኛው ዝም ቢል ጥፋት አንድ ብቻ ይሆናል ወይም በሱ ብቻ ይቀራል ማለት ነው። ሁለተኛ ደግሞ ያ ሰው ሌባ ስላለኝ ምን ሆናለሁ ብሎ መጀመሪያ መልስ ከመስጠቱ በፊት ማሰብ። እስኪ ሁላችሁም በግል ህይወታችሁ ማየት ትችላላችሁ። እገሌ እንዲህ ሲያማኝ ብደርስ፣ እገሌ እንዲህ ብሎኝ ግን እንዲህ ስላለኝ ምን ልሆን እችላለሁ ብሎ ማሰብ። መልክ ያጠቁራል፣ ቁመት ያሳጥራል፣ ሀብት ይቀንሳል። ምን ሊያደርግ ይችላል? የገሌ እኔን መሳደብ ምን ሊያደርግ ይችላል? የገሌ እኔን አለማክበር ምን ሊያደርግ ይችላል? በእኔ ላይ ምን ተጽዕኖ አለው? እንደገና እሱ ሲሰድበኝ ነውር ከሆነ ኃጢአት ከሆነ እኔ ስሰድበው ጽድቅ ሊሆን ይችላል? ሰድቤውስ የሰደበኝን እንዳልሰደበኝ ማድረግ ይችላለሁ? አላችሁ የላችሁም? እንደምን አመሻችሁ። አጻፋ መስጠት የሆነውን ነገር እንዳልሆነ ያደርገዋል። ስለዚህ ካላደረገው ቁጣን ምን በሏት ነው ያለው ቅዱስ ጳውሎስ? ምን በሏት? አሳልፏት አለ። ሃይማኖት ሲሆንስ? ሃይማኖት ሲሆን ዝም አይባልም። ለምሳሌ አባ አጋቶን የሚባል አንድ ደግ አባት ነበር። ታውቁታላችሁ? አባ አጋቶንን የሌታ ተውባ ያስተምሯቸዋል። አላደርስ ብሏቸው ነው እንጂ ያስተምሯቸዋል። ስለ አባ አጋቶን ደግ አባት ነው አባ አጋቶን። እሱ ሁሌ እያወራሁ ከምኖር ምን ላድርግ ብሎ ስለ ዝምታ ጥበብ ሲፈልግ ድንጋይ ልጉረስና ልኑር አለ። እየሰማችሁ ነው? ድንጋይ ልጉረስና ልኑር አለ። እኛ አስቸጋሪ ነው እንኳን ያን ያክል ዋጋ ሰው ለዝምታ ሊከፈል። ዝምታም ብዙ ነው ጥቅም ያለው በእውነቱ። እንደ ዝምታ ያለ ጥቅም የለም በክርስትና። ዝም እንደ ማለት አረመምኩ ለሰናይ ነው የሚለው ዳዊት። ለበጎ ነገር ዝም ማለት ዝም ማለት በእውነቱ ከእግዚአብሔር ጋር ያነጋግራል። ነቢያቱ ሁሉ ሐዋርያት ሁሉ ዝም ያሉ ነበሩ እና ዝም ልበል ብሎ ድንጋይ ጎረሰ። ሰይጣን ይህንን ዝምታውን ለማፍረስ መጣና አባ አጋቶን አለው። እየሰማችሁ ነው? አባ አጋቶን ሲለው ዝም አለው። አንተ ሌባ አለው። ዝም አለው። አንተ ዘማዊ ዝም አለው። ክብረ ነክ ነው። አንተ ውሸታም ዝም አለው። ክብረ ነክ ነው። ይሄ ግለ ጉዳይ ነው። ይሄ ሌባ ቢለው ሰውን ላይ ሰርቅ ይችላል። በጊዜ በአስራት እግዚአብሔርን ሰርቋል ብዙ ሰው ማለት ነው። ሕይወቱ ከቤተ እግዚአብሔር ተለይቶ የኖረ ሰው ሁሉ የሆነ ጊዜ ተሰርቆ ነው የኖረው እሱ ራሱ ማለት ነው። ተሰርቆ ነው የኖረው። ውሸትም ሁሉም እነዚህ ከሰው ላይ ሊጠፉ አይችሉም። ኋላ ግን ሰይጣን አባ አጋቶንን ክብረ ነክ በሆነ ነገር ማስቆጣት ቢሳነው አንተ መናፍቅ አለው። መናፍቅ ማለት ግለ ክብረ ነክ ነው እንዴ? ሃይማኖት ነክ ነው አይደል? አባ አጋቶን ብዙ ጊዜ ጎርሰዋት የነበረችውን ድንጋይ አውጥተው መናፍቅስ አንተ ብለው ድንጋዩን ጎረሰዋት ይላል። ሃይማኖት ሲሆን ዝም አይባልም ማለት ነው። ሃይማኖት ሲሆን ዝም አይባልም። አንተ እግዚአብሔርን አታመልክም፣ አንተ እንደዚህ ነህ ካለ እኔ የማመልከው እግዚአብሔር ነው። ሌላ ትንታኔ ላይ ያስፈልግ ይችላል። አንተ የምታመልከው እንዲህ ነው ሲሏቸው እኔ የማመልከው ሰማይና ምድርን የፈጠረ እግዚአብሔር ነው። ሌላ ምንም ሌላ የተብራራ ነገር መናገር ላትችሉ ትችላላችሁ። ይችን ግን መመለስ አለብን ማለት ነው። እኛ ግን ብዙ ጊዜ የእመቤታችን ክብር የቤተ ክርስቲያን ክብር ሲነካ ሳይሆን ያዙ ልቀቁኝ የምንለው ግለ ጉዳያችን ሲሆን ነው አይደል? ስለዚህ በተዘዋዋሪ ራሳችንን የምንወድነን እንጂ ቤተ ክርስቲያንን የምንወድ አይደለንም ማለት ነው። ስለዚህ ቁጣን እናርቃት ማለት ይሄ ነው ማለት ነው። አላችሁ ጥሩ። ለምንድን ነው የምንቆጣው? ብዙ ጊዜ አስባችሁ ታውቃላችሁ? ለምንድን ነው የምትቆጡት? ስለሚርባችሁ ነው? ስለሚጠማችሁ ነው? ለምንድን ነው የምትቆጡት? የምንቆጣው ለምንድን ነው? አንድ ሰው እኛን ቢበድለን እኛ እግዚአብሔርን ከበደልነው በላይ ሊበድለን ይችላል? እግዚአብሔር እሱ በፈጠረው ቀንና መዓልት
እሱ በፈጠራት ምድር ላይ እሱ በሰጠን ሁሉ ነገር ላይ ሆነን የምንበድለው እኛ ነን አይደል? እኛ ወንድማችን በራሱ ቤት ሰርቶ ባገኘው ሀብት በራሱ ሕይወት እየኖረ ቢበድለን እግዚአብሔር በፈጠረው ዓለም በፈጠረው ሰውነት ላይ ሆነን ከምንበድለው የበለጠ ይሆናል የሱ በደል? እኛ እግዚአብሔርን አንተ እግዚአብሔርን ከበደልከው የበለጠ ወንድም በድልሃል? ቢረሳህ ወንድም የረስቶኝ ነው ብትል የምትቆጣው ለምን ረሳኸኝ ለምን ዘነጋኸኝ ብለህ ከሆነ የምትቆጣው አንተ እግዚአብሔርን ስንት ዓመት ነው የረሳው? ስንት ቀን ነው አንተ እግዚአብሔርን የረሳው? ስንት ቀን ጠዋት ተነስተህ በጸሎት ከእግዚአብሔር ጋር ትነጋገራለህ? ይሄ እኮ ህይወት እኮ ነው። ስንት ቀን እግዚአብሔርን በቀን ስንት ጊዜ የሰማይና የምድር ፈጣሪ በሁሉ መልተህ ያለህ በአንድነት በሶስትነት ያለህ ብለህ ታመሰግነዋለህ። ይሄ መርሳት አይደል? ታዲያ እግዚአብሔርን መርሳት በደል አይደል? ነው አይደለም? ስለዚህ ወንድማችንን የምንቆጣ ከሆንን በደሉን ቆጥረን እግዚአብሔርም የኛን በደል ቆጥሮ ልቆጣ ቢል እኩል ሊመጣ ይችላል። ስለዚህ ጥቂት የበደለን ወንድማችንን ይቅር ስንል የእሱን ቁጣ ስናሳልፍለት ብዙ በደላችንን እግዚአብሔር ያሳልፍልናል ማለት ነው። አላችሁ? እግዚአብሔር ከሁላችን ጋር ይሁን። አረጋዊ መንፈሳዊ እንዲህ ይላል፣ ብዙሃ ጊዜያተ ይሰቀዩ እፀዋት ብዙ ጊዜ ውሃ ይጠጣሉ ይላል። የሰማችሁ ነው? ብዙ ጊዜ ጠዋትም ማታም አይጹቅሰ ይሰርጹ በዘመኖሙ ዕለቱን ተተክሎ ዕለቱን ሊደርስ አይችልም። አይጹቅሰ ይሰርጹ በዘመኖሙ ብዙ ጊዜ ቢያጠጣውም ጊዜው ሲደርስ የጊዜው ቀን ብቻ ነው ፍሬ ሊሰጥ የሚችለው። የብዙ ሰው ቁጣ የሆነ ነገር ቶሎ ይሁንልኝ ከማለት የተነሳ ነው። ብዙ ሰው እንደውም በእግዚአብሔርም የሚቆጣ ብዙ ነው። ለምን እንዲህ አላደረገልኝም ብሎ እኔ ስለምነው አንዳንዱማ የቄስ ልጅ ሆኜ ይላል። አያቴ እኮ መነኩሲት ሆና እንዴት እግዚአብሔር እኔን ይላል እንዴት ለእኔም ማድረግ አቃተው ብሎ በእግዚአብሔር ላይ የሚቆጣ ብዙ ነው። ነቢዩ ዳዊት ወአንሶሰው እስተምር ልሳኖሙ ይላል። አንደበታቸውን በመሬት ላይ ያመላለሱ ማለት እግዚአብሔር አያይም አሉ እንደማለት ነው። አይፈርድም አሉ እንደማለት ነው። እንዴት በእግዚአብሔር ላይ እንቆጣለን? ይሄንን ማድረግ የለብንም ማለት ነው። ስለዚህ የምንቆጣው በመቸኮል ከሆነ የትኛው ነገር የሚሆነው በጊዜው ነው እንጂ ገበሬ የዘራ ቀን እሸት እየበላ ቢመለስ ይጠላል? ዘርዘርቶ ሲያርስ ውሎ ሲቆፍር ውሎ እሸት እየበላ ቢገባ ወደ ቤቱ ደስ ይለዋል። አባት ሚስት የወለደችለት ቀን ልጁ የ30 ዓመት ጎልማሳ ሆኖ ካጠገቡ ቁጭ ይከፋዋል? ይከፋዋል? ግን ይሆናል? አይሆንም። በጊዜው ነው ሁሉም የሚያፈረው ማለት ነው። በጊዜው ነው የሚያፈረው። ስለዚህ አንቆጣ ማለት ነው። አንቆጣ ማለት ቁጣን እናሳልፋል ማለት ነው። ከመነኮሳት አንዱ ዮሐንስ ሐጺር ይባላል። ዮሐንስ ሐጺርን ቁመቱ አጭር ነው። ከሰው መካከል ቁጭ ብሎ ከባልንጀሮቹ ከመነኮሳት ጋር ሲጨዋወት አንዱ ሰው ሄደና ዮሐንስ አሁን አንተም ሰው ነኝ ብለህ ከሰው ጋር ቁጭ ብለህ ትጫወታለህ አለው። አጭር ስለሆነ ማለት ነው። የሰማችሁ ነው ወንድሞቻችን? አሁን አንተም እንደ ሰው ቁጭ ብለህ ከሰው መካከል ልታወራ ዮሐንስ አለ። አንድ ክንድ እንኳን የማትሆን አንተ ድንክ ብሎ ሰደበው። ዮሐንስ ምንድን ነው ያለው በዚህ ጊዜ? ጸቃው ይውህዝም ከናፈሬከ አለ። ወንድሜ ከአንደበትህ ወለላ ማር ሲፈስ ይታየኛል አለ። እንደ ሕግም እኮ ሊከስ ይችላል፣ እንደ ሰው ሊያስበይን ይችላል። እግዚአብሔርንም አንተን የምታሰድበኝ እንዲህ አጭር አድርገህ ፈጥረህ ሊል ይችላል አይደል? እሱ ግን ዮሐንስ ቁጣን ሲያሳልፋት ምን አለ? ወንድሜ ከአንደበትህ ወለላ ማር ይፈሳል አለ ማለት ነው። እንደዚህ ነው ቁጣን ማሳለፍ እንደነ ዮሐንስ ማለት ነው። አሁን ታዲያ ይህንን ትምህርት ለመተግበር አትቸገሩም? እስካሁን ካለው ግለ ጠባያችሁ አንጻር
ቁጣን ማሳለፍ እኮ ወንድምን ከመውደድ የተነሳ እኮ ነው። እግዚአብሔርን ከመፍራት የተነሳ እኮ ነው። ሶስት እኮ ናቸው። ግለ ኃጢአትን ከማሰብ እግዚአብሔርን ከመፍራት ወንድምን ከመውደድ የተነሳ እኮ ነው ቁጣን የሚያሳልፋት። ጥቅም ስለሌለው እኮ ነው። ቢቆጣ ጥቅም ሊያገኝ ስለማይችል እኮ ነው። ብዙ ናቸው የኦሪት ሰዎች ይሄን ያደረጉት። አብርሃም፣ ሌሎቹም የቀደሙት ሰዎች ሁሉም በዚህ ዓለም እድሜያቸውን ጨርሰው ያለፉት ቁጣን አሳልፈው ነው። የሚቆጣ ሰው ለምንም ሊሆን አይችልም። እንደውም በአባባል ቁጡ ሰው ሙት ቢያስነሳ አትመነው ይባላል። ለምንድን ነው የማይታመነው? ሙት ካስነሳ አንድ ቀን ሲናደር ስለሚገለው ነው አይደል? መልሶ ምንም አይታመንም እንደዚህ ካደረገ ማለት ነው። የኦሪቶቹ እንዲህ ካደረጉ ደጋግ ካደረጉ እንደውም ዮሐንስ አፈወርቅ ወመሰ ሰባቢሊት ገብሩ ዘንተ የቀደሙት ሰዎች ክርስቶስ ያልተወለደላቸው በተስፋ ብቻ ጠብቀው የሞቱት ማለት ነው። እነሱ እንዲህ ካደረጉ ወአጥረዩ ዘመጠለዝ ምግባረ ሰናይ እንደዚህ ያለ ቁጣን ማሳለፍ፣ በትዕግስት መኖር፣ ወንድምን መውደድ በእንደዚህ ያለ ምግባር ከኖሩ ሚመጣን ይደለወነ ለሰብአ ሐዲስ ሕግ ወንጌል ለተሰራችልን እንደ ቀደሙት በበግ ደም ሳይሆን በክርስቶስ ደም ለከበር እንደ ቀደሙት የከናን ልጆች ሳንሆን የመንግስተ ሰማያት ልጆች ለተባል ለኛማ ከነሱ የተሻለ ቁጣን የማሳለፍ ልምድ፣ ወንድምን የመውደድ ልምድ፣ ኃጢአትን የማሰብ ልምድ ሊኖረን ይገባል ማለት ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እስመ ተብህለ በእንቲአነ ከመ ኢንበው ውስተ መንግስተ ሰማያት ይላል ዮሐንስ። ወደ መንግስተ ሰማያት መግባት እንደማንችል እንዲህ ተብሎ ተነግሯል። እንዴት? ለእመ ይፈድፈደ ጽድቅክሙ እምፈሪሳውያን፣ ጽድቃችሁ ትሩፋታችሁ ከፈሪሳውያን ካልበለጠ ይትበው ውስተ መንግስተ እግዚአብሔር፣ ወደ መንግስተ እግዚአብሔር አትገቡም ተብሎ ተነግሯል ማለት ነው። ፈሪሳውያን የሚያምኑ ናቸው፣ እግዚአብሔርን መምህር ያምናሉ። ግን ወንድማቸውን ነቃፊ፣ በወንድማቸው ላይ የሚቆጡ ናቸው። ወአንሱ እብነ ከመ ይውግርዎ ነው የሚለው ጌታ ሲያስተምር። እናሳልፈው አይሉም፣ ድንጋይ ያነሱ ነበር አይሁድ። ከእነሱ መብለጥ አለበት ጽድቃችን። ድንገት ለሰማነው ነገር ግን ልፍተኞች የምንሆን ከሆንን ጽድቃችን ከፈሪሳውያን ፈጽሞ አልበለጠም ማለት ነው። አላችሁ ክርስቲያኖች። ስለዚህ ነው ከኦሪቶቹ እንብለጥ የምንለው። ባልከበረ ሰውነት ቁጣን ያሳለፉ ብዙ ከሆኑ አሁን ብዙ የሚያግዙ ለትሩፋት የሚያግዙ ብዙ ነገሮች አሉን። መጻሕፍት አሉን፣ መምህራን አሉን፣ ቅዱሳን አብነት አሉን። ሰው አይደላችሁም የሚሏቸውን ከአንደበትህ ማር ይፈሳል ብለው የሚያሞካሹ በጣም ብዙ ናቸው። ከነሱ አብነት ወስደን ለምንድን ነው ትዕግስትን፣ ቁጣን ማሳለፍን፣ ቁጣን መተውን የማንለማመዳል? ልንለማመድ ይገባናል። መጽሐፍ ሲናገር እስከ ማዕዜኑ ንትባላ በበይናቲነ ከመ አራዊት ወአሳት ይላል። በባህር ውስጥ ያሉ ትልቁ አሳ ትንሹን አሳ እየበላ ነው የሚያድገው። አንዱ አውሬ አንዱን አውሬ ይበላል። እንደ አራዊት አንዱ በአንዱ ላይ እየተቆጣ አንዱ አንዱን እያበሳጨ እስከ መቼ እንኖራለን? አራዊትሰ እያስሙ በዘመዶሙ፣ አራዊት ጅብ የሆነውን ጅብ እንኳን ይታማል። አንበሳ አንበሳውን፣ ቀበሮ ቀበሮውን አይበላም። ቀበሮ ሌላዋን፣ አንበሳውም ሌላዋን ከአራዊት ወገን የሆነችውን ይበላል እንጂ ማለት ነው። ሰው ግን አንድ አባት ያለው ከሆነ በስህተትም አንዱ በመስከር ቢስት አንዱ በመስረቅ ይስታል። እማይስት የለም፣ ሊለያይ ይችላል እንጂ ማለት ነው። ስለዚህ ከአራዊት እንኳን በከፋ መልኩ እነሱ ወገን በወገኑ ላይ አይቆጣም። የሚቆጡ ቁጦች የሆኑ አራዊት አሉ። አንበሳ ቁጡ ነው፣ ኃይለኛ ነው። ኃይሉ ግን በአንበሳ ላይ አይደለም። ኃይሉ ከአንበሳ ዝርያ
ውጪ በሆኑ በሌሎች ላይ ነው። የሰው ግን ኃይሉን የሚገልጸው በወንድሙ ላይ ከሆነ አንድ አባት በሚጠራ አንድ ርስት መንግሥተ ሰማያትን ተስፋ በሚያደርግ ወንድሙ ላይ በምታደርግ እህቷ ላይ ከሆነ ከአራዊት ከፍተናል ማለት ነው። እየሰማችሁ ነው? እግዚአብሔር ከሁላችን ጋር ይሁን። ከመነኮሳት አንዱ በዝምታና ከሁሉ ነገር በመከልከል ይኖር እንደነበር መጽሐፈ መነኮሳት ይናገራል። እና ከሰው ጋርም አይበላም አይጠጣም። ከዕለታት በአንድ ቀን ሰዎች ተሰብስበው መጡና ግድ ብላልን አብረህን ስትበላ እስኪ እንይ አሉት። አስቸጋሪ ነው። አንዳንድ ጊዜ ፈተና ይሆናል። ሰዎች ወደ ገዳም እየሄዱ አባቶችን እንደዛ የሚፈትኑበት ጊዜ ይገኛል። አብረህን ብላ አሉት። እሱም እሺ ካላችሁ ብሎ ያንን ከልምዱ ወጥቶ በላ። ወንድሞች መጥተው ከወንድሞች ጋር መብላት ከሰባ ዓለም ከይበይ ሰዎች ጋር መብላት ጭንቅ አልሆነብህም? ከልምድ መውጣት ጭንቅ አልሆነብህም ብለው ጠየቁት። እሱም ምን አለ? እጸብሰ እመገብር ፈቃዴ፣ ጭንቅስ የሚሆነው በእግዚአብሔር ዘንድ ነው። ጭንቅስ የሚሆነው የወንድሞችን ፈቃድ ማድረግን ትቼ የራሴን ፈቃድ ዛሬ አድርጌ ቢሆን ነበር አላቸው። አንሰ እመተርኩ ፈቃዴ ዘያስህተኒ ለጸዊም ወይ ከልአኒ ማፍቅሩ አሃው፣ እኔ ወንድሞችን ከመውደድ ወንድሞችን ለማሳዘን የሚያበቃኝ ከመውደድ የሚከለክለኝ ጾም መጾሜ እንኳን ቢሆን ጾሙን ተወዋለሁ ነው ያለው። በወንድም ላይ እንደ መቆጣት ያለ በደል ስለሌለ ማለት ነው። ለዚያ እኮ ነው አረጋዊ መንፈሳዊው ዘሰይቤ አፈቅሮ ለእግዚአብሔር እግዚአብሔርን ወዷለሁ የሚል ቢኖር ወኢያፈቅር ለዘተገብረ በአርአያሁ እግዚአብሔር በመልኩ የፈጠረው ሰውን የማይወድ ከሆነ ግን ውእቱኬ ጸላኢሁ ዘበአማን የእግዚአብሔር ወዳጅ ሳይሆን ያ ሰው እግዚአብሔር ጠላት ነው ሊሆን የሚችለው ማለት ነው። ስለዚህ ወንድሞቻችን ማይደረ እግዚአብሔር ከሆኑ በእነሱ ላይ መቆጣት በእግዚአብሔር በቤት ላይ መቆጣት ነው ማለት ነው። ማን ነው ቤቱን ሲያጎሳቁሉበት የሚወደው? የሚወዳል እንዴ? ቤቱን ሲያፈርሱበት ደስ የሚለው ማን ነው? እግዚአብሔርስ ምእመናን ወንድሞቻችን ቤቱ አይደሉም? እኛ አጭር ነው ብለን የምንነቅፈው የምናቃልለውን አይ አጭር ነው በዚህ ላይ አላድርም ብሎ እግዚአብሔር በሱ ከማደር ተከልክሏል? እንደውስ የእግዚአብሔር ማደሪያዎች በዚህ ዓለም ወኮኑ ከመዳዋት እኮ ነው የሚላቸው። እንደ ጥራጊ እንዴት ተናቁ ሆኖ አይደል ኖሩ የሚለው። ቦምኔሆሙ ከማዕብድ ወቦምኔሆሙ ከመስኩር እኮ ነው የሚለው ቅዱሳንንማ። ከቅዱሳን መካከል እንደ ሰካራም ሆኖ የሚኖር አለ። እንደ እብድ መስሎ አይምሮ እንደሌለው መስሎ የሚኖር አለ። እኛ እናቅም። እኛ ብቻ ሰው ከሆነ በሁሉም ላይ ከመቆጣት ራሳችንን መከልከል ነው የሚገባን ማለት ነው። አላችሁ ክርስቲያኖች፣ እግዚአብሔር ከሁላችን ጋር ይሁን። በመጨረሻ ምን እናድርግ ከቁጣ ለመውጣት የምትለዋን ብቻ አይተን እንወጣለን፣ እንጨርሳለን ትምህርታችንን። ከቁጣ ለመውጣት ምን እናድርግ? ቶሎ መቆጣት፣ ቶሎ መበሳጨት፣ ቶሎ ኃይለ ቃል በወንድማችን በእህታችን ላይ መናገር፣ ኋላ ደግሞ መጸጸት ጠባይ የሆነባቸው ሰዎች ምናልባት በዚህ ትምህርት ሊያገግሙ ይችላሉ ከሆነ ከሰሩት ማለት ነው። የመጀመሪያው ከመቆጣት ለመውጣት ትዕግስት ለመለማመድ ምን እናድርግ? እየሰማችሁ ነው? እንናገረው ይብቃን። ዋናው መድኃኒቱ ይሄ ነው አይደል? ጥር ያ ሊያስቆጣን ያሰብነው ወንድማችን ምን እንዲያደረገን በመጀመሪያ መጥቶ ሰደበን እንበል። ስድቡ ምን አደረገን? በሰደበን ቅጽበት ቁመታችንን ያጥራል። በሰደበን ቅጽበት ፊታችንን ይበላሻል ከለሩ። በሰደበን ቅጽበት አካውንታችንንም ቸክ እናድርግ። ስድቡ ከባንክ ገንዘባችንን ይቀንሳል? ምን ነው ዝም አላችሁ? አይቀንስም። ስለዚህ ያ ሰው መሳደቡ
በነባራዊ ሁኔታ ማለት ነው ከመሬት ላይ ምንም ለውጥ አላመጣም በእኛ ህይወት ውስጥ አይደል? ገንዘባችንን አልወሰደ፣ መልካችንን አላበላሸ፣ ቁመታችንን አልቀነሰ፣ ምንም ስላላደረገ በዚህ እርግጠኛ እንሁን። ሁለተኛ ያ ሰው ሰደበን፣ አበሳጨን ወይም የማንወደውን ነገር አደረገ፣ በስድብም በተግባርም እኔ ለዚህ ሰው የማልወደውን አደረገ ብዬ መልስ ብሰጥ እኔስ እግዚአብሔር የማይወደውን ብዙ ቀን አድርጌያለሁ አይደል? የብዙውን ቀን የአንዷን ቀን ልመልስ ብል እችላለሁ? እኔ የምመልስ ከሆንኩ ማለት የምመልስ ከሆንኩ እግዚአብሔርስ ቢሆን አይመልስም እንዴ? ይመልሳል። ተዘከር ቅድመ አንተ ኃጣውኢከ ነው የሚለው መጽሐፍ። መጀመሪያ አንተ ኃጢአትህን አስብ፣ እግዚአብሔር እንዳያስብብህ ነው። ስለዚህ ያ ሰው እኔ እግዚአብሔርን ከበደልኩት በላይ ስላልበደለኝ የኔንም እግዚአብሔር እንዲተውልኝ እኔም የሱን ልተው፣ አጻፋ ልሰጥ የነበረውን በውስጤ እንዲሞት ሐሳቡ እንዲሞት ማድረግ ይገባል ማለት ነው። አላችሁ ክርስቲያኖች፣ የመጀመሪያው ይሄ ነው የሚደረገው። እነዚህ ነገሮች ማሰብ ነው። ሁለተኛው የሚጸልይ ሰው ጠባዩ ከቁጡነት ወደ ገርነት እየተለወጠ ነው የሚሄደው። መጽሐፍ ጸሎትሰ መድኃኒት ውእቱ ወአሰሳሌ ኩሉ ኃጣውእ ይላል። ጸሎት ምንድናት ብትለኝ መድኃኒት ናት። ጸሎት ምንድናት? አንድ ሰው ጠዋት ተነስቶ ለጸሎት ሲቆም ምን እየወሰደ ነው ማለት ነው? የምን መድኃኒት? እስኪ የቁጣ በለው። ሲጸልይ ሰውየው የምን መድኃኒት እየወሰደ ነው? እኛ የበደሉን ይቅር እንደምንል አንተም ይቅር በለን ሲል ምን እያለ ነው? ምን እየወሰደ ነው? መድኃኒት እየወሰደ ነው ማለት። ስለዚህ ጸሎት የቁጣ መድኃኒት ናት። ወፈውስ ወአቃቤ ሥራይ ለኩሎን ኃጣውእ፣ ለኃጢአቶች ሁሉ እውነተኛ መዝምዛ ከደም ስራችን ውስጥ ማለት ነው ያንን የቁጣውን በሽታ ምዝምዝ አድርጋ የምታወጣ መድኃኒት ጸሎት ትባላለች። አላችሁ ምእመናን? ስለዚህ ጠዋት ጸሎትን የማያቋርጥ ሰው ጸባዩ ቀን ሙሉ ከቁጣ የተጠበቀ ይሆናል ማለት ነው። ቁጣን ማሳለፍ የሚችል ይሆናል ማለት ነው። የማይጸልይ ሰውስ ጸባዩ አይገራም። አራዊትን ነዋ መስሎ የወጣው ከቤቱ። አራዊት የጸሎት ጊዜ አላቸው። ስለዚህ አራዊት ባዩት ላይ ሁሉ ይቆጣሉ፣ ባዩት ላይ ሁሉ ይደነፋሉ። ይሄም እንደዚህ ያለ ወጣት ቀን ሙሉ ሸሚዝ ሲሰበስብ ነው የሚወጣው፣ ቢሮ እየገባ ማለት ነው። ሰልፍ ላይ ታክሲ ውስጥ እንኳን ከ3-5 ደቂቃ በኋላ መውረድ ነገር ያገኘው ለማይችል ሰው ሸሚዙን ይሰበስባል ማለት ነው። እንደዚህ ያለ ሰው ባወጣጡ ከቤቱ አራዊትን ስለመሰለ መንፈሳዊያንን የሚያስመስለው ጸሎትን ስላላደረገ ቁጡ ይሆናል ማለት ነው። ስለዚህ እንጸልይ ማለት ነው። ከቁጣ ለመውጣት ቁጣን ማሳለፍን ለመለማመድ መጸለይ ሁለተኛ ላይ የምናየው ነው ማለት ነው። ሶስተኛው ነው የመጨረሻው አፉሁ ለዘያረምም ይፈክር ምስጢራተ እግዚአብሔር። ዝም የሚል ሰው አንደበት የእግዚአብሔርን ምስጢር በልቡ ይረዳል። ወዘይጎጉ ለነቢብ ይርህቆ ፈጣሪሁ። ለተናገረው ሁሉ መልስ ለመስጠት የሚቸኩል ሰው ግን ፈጣሪው እግዚአብሔር ይርቀዋል ይላል። እየሰማችሁ ነው? ለበደለኝ ሰው እኔ መልስ ልስጥ ማለት ሌላ ፈራጅ የእግዚአብሔር ፍርድ አያስፈልገኝም ማለት ነው። ስለዚህ ሰውየው ለበደለው ሰው መልስ ሲሰጥ እግዚአብሔር ለዚያ ሰው አይፈርድም ማለት ነው። ወይም ፈራጅ ሆኖ እግዚአብሔር መልስ እንዳይሰጥ ከልክሎታል ማለት ነው በተዘዋዋሪ። ስለዚህ ለመናገር የሚቸኩልን ሰው ይርህቆ ፈጣሪሁ፣ ፈጣሪው ይለየዋል። አፉሁ ለዘያረምም ይፈክር ምስጢራተ እግዚአብሔር። ዝም የሚል ግን ሌባ ቢለውም እውነት ግን እኮ ነው፣ እኔ ሰው ባሰቅ እግዚአብሔርም ብዙ ጊዜ ሰርቄዋለሁ፣ ሕይወቴንም ከእግዚአብሔር ሰርቄ ለብዙ ለሌላ ነገር አውዬበት አውቃለሁ፣ እውነት ነው ብሎ በልቡ መረዳት አለበት። እንዴት እያበላሁት እንዴት እያጠጣሁት ያማኛል ማለት የለብንም። እግዚአብሔር እየመገበን እየበደልን አይደለም ያስመመናል።
እንዴት እኔ እያኖርኩት እኔን ይሳደባል ማለት የለብንም። እግዚአብሔር እያኖረን አባት ሆኖን እናት ሆኖን እየበደልነው አይደል እንደኛስ? ለዚያውም ብዙ ለዚያውም ንጉሥና የበደልነው እኛ ተራ ሰው ነን። ወንድማችን በትይዩ ያለ ነው ቢያማን ቢነቅፈን፣ እኛ ከእግዚአብሔር ጋር በትይዩ ያለን እንደ ስንት ከፍታ ከፍ ብለን እግዚአብሔርን እየበደል ንጉሥን እየበደል የመላእክትን ንጉሥ እየበደል፣ እሱ ግን ሁሌ ይቅር ካለን የሚጠብቁን መላእክት እንኳን ስንበድለው እንዲርቁን አያደርግም። ጠብቋቸው አንድ ቀን ይመለሳሉ ብሎ ከጠበቀን በትይዩ ያለ እንደኛ ያለ ሰው ቢበድለ ለምንድን ነው ቁጣውን የማናሳልፍለት? ስለዚህ ሁላችንም በዚህ ጠባይ ያለን ለማለት ነው ቁጣን እናሳልፍ። ቁጣን በማሳለፍ በመታገዝ ነፍሳችንን ለዘላለም እናድናታለን ማለት ነው። ወስብሐት ለእግዚአብሔር። ይቆየን። የተቀመጣችሁ ተነሱ። በዙሪያው ያላችሁ በዚህ ቅረቡ። በውስጥ ያላችሁ ወደ ዳልጮባችሁ በተረጋጋችሁ ቆይታችሁ ማን አስተማረ ተናገራ ላይ ማን ቸርነቱ የሚያልቅበት መላክ ያስተማረው ያሳረፈ ኖራችንን ሳይመለከት ልጆቼ ብሎ በልጅነት የባረከን አምላክ እግዚአብሔር ክብር ምስጋና ይግባው። ረድኤቱ በረከቱ ሁላችንም ላይ ይደርብን። በእውነት ክቡር መምህራችን ሊቀ ሊቃውንት የኔታ ነቢየ ልዑል እንዲሁ እኛን የታናሹን ወንድማቸውን ጥሪ አክብረው በዚህ ቦታ ላይ ያላችሁ እናንተን በተረጋጋ መንፈስ በእውነት ገናናው መልአክ ጉባኤያችንን በቸርነቱ በጠብቆቱ ያማረ እያደረገልን ነው። እውነት ውሸት እኛ ከጠበቅነው በላይ እሱ እያሳካልን፣ እኛ ካሰብነው በላይ እሱ እየረዳን ነውና በእውነት ለኔታ ሰፊ ዘመን ደቀ መዛሙርቱን አብዝተው እያስተማሩ ነው። ልጆቻቸውን ወደ ዓለም ስምሪት እየሰጡ ነው። ለቤተ ክርስቲያኒቱ በእንደዚህ አይነት መልኩ ተስለው የሚወጡ ደቀ መዛሙርቱን አብዝቶ የእሳቸውንም ጤና ሰጥቶ ሰፊ ዘመን ከሙሉ ጤና ጋር አድሎ እኛን የሚያገለግሉበትን የበረከት ዘመን ይስጥልን። በእውነት እንደ አይነት መምህራንም በቤተ ክርስቲያናችን ያቆይልን።